እነዚህ በብልጽግና መገናኛ ብዙሃን ላይ ተደጋግመው እንዲነገሩ የተፈረደባቸው የሰሞኑ የፕሮፓጋንዳ ርዕሶች ናቸው። የኦህዴድ ብልጽግና ያሰማራቸው የፕሮፓጋንዳ ጉሮሮችና የስቱዲዮ ቅምጦች መንግስታቸው አገርን ከግብፅና ከሻዕቢያ ለመታደግ ግብ የገጠመ አስመስለውታል። በእውነቱ ይህንን የሚያደርገው የኤርትራ የውጭ ጉዳይ ሚኒስትር ለመሆን አዲሃሎ ሄዶ የተገዘተ የግብፅ ጉዳይ ፈጻሚ ለመሆን ካይሮ ሄዶ የማለ ጠቅላይ ሚኒስትር ባይመራችሁ ኖሮ እናምናችሁ ነበር የሚል ተከራካሪ የሌለባቸው ይመስል ቀብረር ብለው ሌሎችን ሁሉ በግብፅ ተላላኪነት ሲወነጅሉ የሚውሉ ሆነዋል። ጠቅላይ ሚኒስትሩ የተገዙ ቅጥረኞች ይላሉ። ኢታማዦር ሹሙ ካይሮ ሄደው አስመራ ተሻግረው ደጀ ጸኑ ሲሉ ይደመጣሉ። ጠቅላይ ሚኒስትሩን እኔ የማዝህን እየሰማህ ኢትዮጵያን ምራት ሲሉ የተደመጡት ኢሳያስ አፈወርቂ ሲልኳቸውና ኢትዮጵያን ለማፈራረስ ሲገለገሉባቸው ያላየ ኢታማዦር ሹሙን እነ ጄኔራል ኢዮብ ፍስሐዬና ሌሎች የኤርትራ ኮሎኔሎች እያዘዟቸው ሲገድሉ እንደነበር ያልሰማ የግብፅን ጥቅም ብጎዳ አላህ ይፍረድብኝ ብለው የማሉትን አብይ አህመድን ያላዳመጠ ትውልድ ቢኖር የተከፈተው ፕሮፓጋንዳ ያጠራጥር ነበር። የኢትዮጵያን ልማት ያስቆመው የግብፅና የኤርትራ ጥምረት ነውን? ዩኒቨርሲቲ መማር ምን ጥቅም አለው? ከአዋሽ ወልዲያ ባቡር መዘርጋት አክሳሪ ነው ያሉን ኢሳያስና ኤልሲሲ ናቸውን? ሚሊዮን ኢትዮጵያውያንን በድሮን ሲገድል የሚውለው የግብፅ ወታደር ነው እንዴ? አዲስ አበባ የሚገባና የማይገባን ብሔር እየለየ የሚያስረውስ የካይሮ ፖሊስ ነውን? የኢንዱስትሪ ፓርኮችን መስራት፣ ኮንዶሚኒየምን መገንባት ብክነት ነው እያለ ለራሱ ቤተ መንግስት ግን $10 ቢሊዮን የሚመድበው ኤልሲሲ ነው ወይ? ኢትዮጵያውያን በ1 ሊትር ነዳጅ ዋጋ ላይ በ8 ዓመት ውስጥ 827% ዋጋ እንዲጨመርባቸውና የኢኮኖሚ ህይወታቸው እንዲመሰቃቀል የወሰነው የአስመራው አገዛዝ ነውን? የኢትዮጵያን የኢኮኖሚ ፖሊሲ ለአይኤምኤፍና ለወርልድ ባንክ አሳልፎ የሸጠው የኢትዮጵያ መንግስት ነው ወይስ የካይሮ አደባባይ? የኢትዮጵያን ወጣቶችና ታዳጊዎች እያፈሰ ጦር ሜዳ የሚወስደውስ የፊሊጶስ ወልደ ዮሐንስ ቢሮ ነውን? 20 ዓመት የአገሪቱን ካፒታል በጀት $10 ቢሊዮን መድቤ ኢትዮጵያንን እወጋለሁ እያለ ኢትዮጵያን በማፍረስ ዘመቻ ላይ የተሰማራው የፈርዖን ልጅ ነውን? ግብፅና ኤርትራ መከሩብን፣ ከሌሎች የኢትዮጵያ ኃይሎች ጋር ተባበሩብን እያሉ የሚናገሩት ሁሉ እነዚህን ጥያቄዎች አይመልሷቸውም። በእርግጥ እነዚህ ሁሉ እንዲፈጸሙለት ፖሊሲ ቀርጾ ሲሰራ የኖረ መንግስት አስመራም ሆነ ካይሮ ነበረ። ይሁን እንጂ እነዚህን ሁሉ ለማድረግ አቅም አንሶት ለብዙ ዘመናት ተቀምጦ ቆይቷል። አሁን ሁነኛ ሰው አግኝቷልና ተሳክቶለታል። በዚህ ዝግጅት የምንመለከተው በእርግጥ ግብፅና ሻዕቢያ ከኢትዮጵያ የሚፈልጉት ምንድን ነው? ያንን ፍላጎታቸውን እያስፈጸመ ያለውስ ማን ነው? ለመሆኑ ግን አሁን ያለው የአብይ አህመድ አገዛዝ እንዲወገድ በትክክል ኤርትራና ግብፅ ይፈልጋሉ ወይ? ካልፈለጉስ ለምን? ከፈለጉስ እንዴት? የዘመናችን ገዢዎች ምን ያጓደሉት ነገር ቢኖር እንዲወገዱላቸው ፈለጉ? እነዚህን ጥያቄዎች በቅጡ መመለስ የዚህ ዝግጅት ቆይታ ማዕከል ነው። የጥንቅራችን ዓላማ ለግብፅና ለሻዕቢያ በመላላክ ኢትዮጵያን እዚህ ውስጥ የከተተውን አካል በማስረጃ መለየት ነው። ይህንን ስናደርግ አብይ አህመድ የሚወዱት አንድ ደራሲ ያስነበበውን ሰነድ እንጠቅሳለን። ደራሲው ተስፋዬ ገብረአብ ነው። ጠቅላይ ሚኒስትሩ ወደ አስመራ በበረሩ ወቅት በአካል ሲያገኙት የተባባሉትንም በዝርዝርና በማስረጃ እንመለከተዋለን። ነፍሳቸው እስከምትወጣ ድረስ ጠብር ግፍ ብሎ ያገኙት ተስፋዬ ገብረአብ በዚህ ዝግጅት ይነሳል። ኤርትራ ይሏት አገር ስሟ በከንቱ የሚነሳ እንዲሆን ያደረገ አገዛዝ በአስመራ አላት። አገዛዙ ሳዋ የተባለ የአገሪቱን ወጣቶች ለውትድርና የሚያጉርበት ማዕከል አለው። ይህንን በዓለም አቀፍ ደረጃ የተወገዘን ማዕከል ሻዕቢያ ለውጭ ሰዎች አያሳየውም። ግን በታሪኩ ሁሉ ለሁለት ሰዎች ፈቅዶ ሲያስጎበኝና ወታደር ሲያስመርቅ እናገኘዋለን። ሁለቱም አገራቸውን ከዚያ ማዕከል በተመረቀ ወታደር ያስወጉ የሻዕቢያን ጦር ይዘው ህዝባቸው ላይ ጦር ወንጀል የፈጸሙ ናቸው የሚባልላቸው ናቸው። የኮንጎው ጆሴፍ ካቢላና የኢትዮጵያው አብይ አህመድ አሊ ባጭሩ እናስታውሰዋለን። ወዲህ ደግሞ ሐምሌ 2010 ዓ.ም ተመልሰን በካይሮ ቤተ መንግስት ኤልሲሲና አብይ አህመድ ያደረጉትን እናስታውሰዋለን። ኤርትራ የተባለች ሀገር ከተፈጠረች ገና 35 ዓመቷ ነው። ከነዚህ ዓመታት ውስጥ ግማሽ የሚያህለውን በማዕቀብ እየማቀቀች ስታሳልፍ እንድትኖር የተደረገው ለኢትዮጵያ ሰላምና ልማት ሲባል ነበር። በትክክልም ፖሊሲው ተሳክቶ ኢትዮጵያን የአፍሪካ ነብር ያስባለ እድገት ከዳሎል እስከ ዳሽን፣ ከበሰቃ እስከ ጣና፣ ሰማዩም ምድሩም ኮሽ የማይልበት፣ ከተማውም ገጠሩም አንድ ጥይት የማይሰማበት ሰላም ተፈጥሮ ነበር። ይህ ሁሉ ያናደዳቸው ሁለት ሰዎች ግን ተባብረው በኢትዮጵያ ሰላምና ልማት ላይ ዘምተዋል። እነማናቸው? እንዴት? የሚለውን በሚገባ ለመመልከት አብረን እንቆይ ዘንድ እንጋብዛችኋለን።
ግብጾች ይሄን ቀጥለውበታል። ይሄን የቅኝ ግዛት አስተሳሰብ ቀጥለውበታል። ኢትዮጵያ በአባይ ወንዝ ላይ እንዳትጠቀም ለማድረግ የሚያግድ ስምምነት ስለሌለ መሳሪያዎቻቸው 3 የተለያዩ መሳሪያዎችን ስትራቴጂዎችን ነበር የሚከተሉት። አንደኛው ስትራቴጂ ኢትዮጵያ በአባይ ላይ ግድብ ለመስራት የምትፈልገውን ብድር እና እርዳታ እንዳታገኝ ከኢትዮጵያ የተሻለ ጂኦፖለቲካዊ አቅም ስላላቸው ይሄን አቅም በመጠቀም ማደናቀፍ። በዚሁ መሰረት ይሄ ፖሊሲ ለብዙ ዓመታት ቀጥሏል። በቅርቡ የተደረገውን ነገር ለማስታወስ ያህል ባለፈው ዓመት በወቅቱ የግብጽ የውጭ ጉዳይ ሚኒስትር የነበሩት አቡጌይት ለኢትዮጵያ ብድርና እርዳታ ሊሰጡ ይችላሉ ብለው ለገመቷቸው መንግስታት ሁሉ ደብዳቤ ጽፈዋል። የዛሬ 8 ወር እንደዚህ አካባቢ ለሁሉም እርዳታ እንዳትሰጡ፣ ብድር እንዳትሰጡ፣ ከሰጣችሁ ከግብጽ ጋር መጣላት ይመጣል። ከግብጽ ጋር መጣላት ማለት ከአረቡ ዓለም ጋር መጣላት ማለት ነው። ስለዚህ በዚህ መልኩ ባታግዙ ይሻላል የሚል ደብዳቤ ጽፈዋል። ይህ አዲስ ነገር አይደለም፣ የቆየ ነው። ይህንን አዲስ ያልሆነን የቆየን የግብጽ ፖሊሲ በሚገባ ተንትነው ያቀረቡት አውቀውም በአባይ ወንዝ ላይ ትልቁን ግድብ የሰሩት መለስ ዜናዊ ከካይሮ መንግስታት ጸረ ኢትዮጵያ ተግባር መካከል በአባይ ወንዝ ላይ ምንም አይነት ግድብ እንዳይሰራ ብድርና እርዳታ ማስከልከል የሚለው አንዱ ነው ብለው ነበር። ብድር ማስከልከል የሚለውን ፖሊሲ የተረዱትን መለስ በአባይ ወንዝ ላይ የህዳሴ ግድብን የምንገነባው በራሳችን አቅም ነው ብለው መሐንዲሶች እኛው፣ የፋይናንስ ምንጮችም እኛው ነን ብለው ዘመቱ። ግብጽ ራሷን እንደ ተመራጭ ስትራቴጂካዊ አገር አድርጋ በማስቀመጥ ብድር ሰጪዎች እንዲያዳምጧት ያደረገችበትን መንገድ ሰብረውም ኢትዮጵያን ተደማጭም ተመራጭም አድርገዋል። እናም በሌሎች አባይ ተፋሰሶችም ላይ ተከዜን፣ ጣና በለስንና ሌሎችን ትናንሽም መካከለኛም የኤሌክትሪክና የመስኖ ግድቦችን ለመስራት የሚያስችል የባቡር ሀዲዶችን፣ ዩኒቨርሲቲዎችንና ትምህርት ማሰልጠኛዎችን፣ የመስኖ ግድቦችን፣ የፈጣን መንገዶችን፣ የኢንዱስትሪ ፓርኮችን ለመገንባት የሚያበቃ ብድር ለመውሰድ የምትታመን የምስራቅ አፍሪካ ተደማጭ አገር አድርገዋታል። ኢትዮጵያን ብድር የሚሰጣት አገር እንዳይኖር የሚያደርገው የግብጽ ፖሊሲ ቢሸነፍም የህዝብ መገልገያ መሰረተ ልማትን፣ የተማሪዎች መመረቂያ ዩኒቨርሲቲን፣ የወጣቶች መቀጠሪያ ኢንዱስትሪ ፓርክን በብድር መስራት አክሳሪ ነው እያሉ የሚናገሩ ጠቅላይ ሚኒስትር ቤተ መንግስት ገቡ። 2010 መጋቢት 24 የአገሪቱ ልማትም ቀጥ ብሎ እንዲቆም ሆነ። ኢትዮጵያም በግብጽ ጥረትና ዲፕሎማሲ ሳይሆን በመሪዋ ከፍተኛ ልፋት ብድር እንዳታገኝ የምትከለከል፣ ማዕቀብ የሚጣልባት፣ ብድር አልከፍልም ብላ የምትከሰስ ሆና አረፈችው። ኢትዮጵያ ለልማት ብድር እንዳታገኝ በየአገሩ እየዞረች ደብዳቤ ስታደል የነበረችው ግብጽ 4 ኪሎ የገቡ ወኪሎቿ ጥሩ ፈጻሚ ሆነውላታልና እንደ ድሮው አንድ መስመር ወረቀት ለማንም አልጻፈችም። አሁን ጥያቄው ኢትዮጵያ የፋይናንስ አቅም እንደሌላት ታውቃ ከውጭ አጋሮቿ ብድር እንዳታገኝ ማድረግ የሚል ስትራቴጂ ነድፋ ሰውና ገንዘብ አሰማርታ ስትሰራ የኖረችው ግብጽ ይህንን ስራዋን የሚከውንላት ኢትዮጵያዊ መሪ ከስልጣን እንዲነሳ ለምን ትፈልጋለች የሚለው ነው። እንደገና ሌላ ጥያቄ። ግብጽን ተክተው ኢትዮጵያን ብድር ያስከለከሉትና በኢትዮጵያ ላይ ማዕቀብ ያስጣሉት አብይ አህመድ በአባይ ወንዝ ላይ 1 ሊትር ውሃ ለመገደብ የሚያስችል እቅድም እንቅስቃሴም የላቸውም። ይልቁንም ለልማት የተመደበን በጀት በጠቅላላ ለጦርነት መድበው እየተዋጉ ናቸው። ታዲያ ግብጽ በአባይ ወንዝ ላይ 1 ጉንጭ ውሃ ለመገደብ ሲሞክር ያልታየን ይልቁንም የተሰራ ልማት ሁሉ የሚያወግዝን ጠቅላይ ሚኒስትር ስልጣን እንዲለቅ ለምን ትፈልጋለች? ከዳግማዊ ምኒልክ ዘመን ጀምሮ እስከ ኃይለ ማርያም ደሳለኝ ድረስ ከግብጽ ጋር ይፋዊ የዲፕሎማሲ ስራዎች በተከናወኑበት ዘመን ሁሉ የኢትዮጵያን ጥቅም አሳልፎ ለመስጠት ካይሮ ሄዶ የማለ አንድም መንግስት የለም ከአብይ አህመድ አሊ ውጪ። በአባይ ጉዳይ ላይ በአባይ ውሃ የግብጽ አስተዳዳሪ ሳይፈቅድ የእንግሊዙ ግብጽን የሚያስተዳድረው የእንግሊዙ ኃላፊ ሳይፈቅድ ሌሎቻችሁ በውሃ እንዳትጠቀሙ የሚል መመሪያ ነው የሰጧቸው በቅኝ ግዛት ጊዜ። አጼ ምኒልክና እንግሊዞች በድንበር ጉዳይ ላይ በሚሰማሙበትም ወቅት ተመሳሳይ ነገር ለመስራት ሞክረዋል። የተሳካላቸው አልነበረም። የተስማሙበት ነገር ቢኖር አጼ ምኒልክ የተስማሙበት ነገር ቢኖር
የጣናን ወንዝ ፍሰት አላቆምም ብለው ፈርም ተብለው አላቆምም ብለው ፈርመዋል። የጣናን ወንዝ በሐይቅ ፍሰት ከእግዚአብሔር በስተቀር ሊያቆመው የሚችል ሰው የለም። እስከ ሰኔ 3 2010 ዓ.ም ድረስ በአባይ ወንዝ ላይ ግድብ እንዳይሰራ ለማድረግ አያሌ ተግባራትን ሲከውኑ ለኖሩት የግብፅ መሪዎች ከእግዚአብሔር በቀር ማንም የማያቆመውን የጣናን ወንዝ ፍሰት አላቆመውም ብለው ከፈረሙት ዳግማዊ ምኒልክ ዘመን ጀምሮ እጅ የሰጠ የኢትዮጵያ መሪ ታይቶ አይታወቅም ከምኒልክ ቤተ መንግስት። ይልቁንም በአባይ ወንዝ ላይ ልማት ለመስራት የሚያስችላቸውን ተግባር ሲያውጠነጥኑ ኖረዋል። ሁሉም ቀዳማዊ ኃይለ ሥላሴ በአባይ ወንዝ ላይ ሊሰሩ የሚችሉ የልማት ስራዎችን ሲያስጠኑ፣ ደርግ ደግሞ የአባይ ተፋሰስ በሆነው በጣና በለስ ዙሪያ የተቀናጀ የልማትና የሰፈራ እንዲሁም የግብርና ስራዎችን ጀምሮ ሳሊኒ ኩባንያን አስገብቶ ነበር። አሊወርህ የተሰኘውን የመስኖ ግድብም በጋምቤላ ሰርቶ የፊንጫ ኃይል ማመንጫን ጀምሯል። እነዚህ ወደ አባይ በሚፈሱ ገባር ወንዞች ላይ የተሰሩ ግብፅ የማትወዳቸው ልማቶች ናቸው። ኢህአዴግ ደግሞ ቀደም ሲል ከጠቀስናቸው የኤሌክትሪክ ማመንጫዎች በተጨማሪ አያሌ የመስኖና የውሃ ማከመቻ ግድቦችን ሰርቷል። ይህ ሁሉ እንዳይሆን ነበር ግብፅ ደብዳቤም ስትጽፍ ስታሴርም የኖረችው። እስከ ዛሬ የነበሩት መንግስታት የሰሯቸውን የልማት ተግባራት አውግዘው ስልጣን ላይ ያሉት አብይ አህመድ በአባይ ወንዝ ላይም ሆነ በተፋሰሱ ላይ በአሁኑ ወቅት ሊሰሩት ያቀዱት አንድም የልማት ውጥን የላቸውም። ይልቁንም እኔ አንቺን አልጎዳም እያሉ ሊምሉ ካይሮ ድረስ የሄዱ ናቸው። والله لن نقوم بأي ضرر لن نقوم بأي ضرر للمياه في مصر እንዲህ እየማለ የግብፅ መሪ መሳቂያ የሆነ መሳለቂያ የሚሆነ የኢትዮጵያ መሪ ነበርን? በዚህ ልክ ለግብፅ ያደረ የኢትዮጵያ መሪ ከቶ ግብፅ ልታስወግደኝ ነው ማለት ይቻለዋልን? ታዲያ ግብፅ እንዲህ ያሉ ወኪሏ ለምን እንዲወገዱ ትሰራለች ሲባል ግራ ያጋባምን? ደግሞስ ምን በደሏትና አብይን ግብፅ ለማስወገድ ታሴራለች? በእርግጥ ልጁ እንዲሞትበት የሚሞክር ወላጅ አለ ወይ? ግብፅስ ከአብይ አህመድ የላቀ ምርጥ ጉዳይ ፈጻሚ ከወዴት ልታገኝ ቀኝ እጇን በግራ እጇ ቀርጥፋ ልትበላት ትፈልጋለች? የሚሉት ጥያቄዎች ሁሉ ተገቢ የሚሆኑት በዚሁ በአብይ አህመድ ምክንያት ነው። ብድር ለማስከልከል ትሰራ የነበረችውን ግብፅን ተክተው ብድርን እያወገዙ ማዕቀብ ያስጣሉ። ልማት እንዳይኖር የምታደርገውን ግብፅን ወክለው ልማትን ያራከሱና ያስቆሙ። በአባይ ወንዝም ሆነ ገባሮቹ ላይ አንዲት ግራም ልማት ላለመስራት የወሰኑ ጠቅላይ ሚኒስትር እንዲወገዱ ግብፅ ትሰራለች የሚለውን ተራ ተረት ትተን ወደ ሁለተኛው ነባር የካይሮ መንግስታት ስትራቴጂ እንሻገር። በብድር በእርዳታ አባይ ላይ ስራ እንዳንሰራ ማድረግ አንዱ መሰረታዊ ስትራቴጂያቸው ነው። ሁለተኛው ስትራቴጂ ሆኖ የቆየው ኢትዮጵያን በእጅ አዙር ማተራመስ ነው። ኢትዮጵያን በእጅ አዙር ማተራመስ ሁለት ጥቅሞች ይገኙበታል ተብሎ ነው የተገመተው። አንደኛ በውስጥ ቀውስና ጦርነት የምትታመስ ሀገር እስከሆነች ድረስ በልማት ስራ ላይ ለመሳተፍ ጊዜውም አቅሙም አይኖራትም። የሚል ግምት ተወስዶ ነው ይሄ የቆየ ነው። ይህንን የግብፅን የማተራመስ ስትራቴጂ ለመግታት የተሰራው ስራ ቢያንስ ለሁለት አስርታት ሰላም ያመጣ ቢሆንም ከ2010 ጀምሮ መንግስት ሰራሽ መተላለቅ በአገሪቱ ተስፋፍቶ ቀጥሏል። የአገሪቱ ጠቅላይ ሚኒስትር ወታደራዊ ሬንጀር ለብሰው ወጣት እንዲገዳደል ሲያደርጉ የሚስተዋሉበት፣ ሚዲያዎች የደመሰስናቸው ዜና ሲያውጁ የሚውሉበት ሁነት የተፈጠረው በብልጽግና መንግስት ነው። ከአብይ አህመድ መምጣት በፊት በአገሪቱ ውስጥ አንድም ታጣቂ ኃይል አልነበረም። በአገሪቱ ተንቀሳቅሶ መዋልና ማደርም ብርቅ አልነበረም። የኦህዴድ ብልጽግና ግን ሁሉንም ክዶና በሁሉም ላይ ተኩስ ከፍቶ የኢትዮጵያ ፖለቲካ ኃይሎችን ሁሉ ተዋግቶ ኢትዮጵያን አኬልዳማ አድርጓታል። ኢትዮጵያን በእጅ አዙር ማተራመስ የሚለው የግብፅ ፖሊሲ ይሳካ ዘንድ ተግተው የሰሩት ጠቅላይ ሚኒስትር አብይ አህመድ ከአስመራ የመጧቸውን ኦነግንና ኦብነግን በተለያዩ ወቅቶች ከእሳቸው ጋር በአጋርነት የነበሩትን ፋኖና ቲዲኤፍን ክደው በአገሪቱ ውስጥ የፈጠሩት መተላለቅ አልበቃ ያላቸው ይመስል የራሳቸው ታጣቂ ኃይሎችንም ይፈጥራሉ። በኦሮሚያ የራሳቸው ሸኔ ያላቸው በፈቃዱ አብደሳ ይመራል። በትግራይ ቲፒኤፍ የሚባል ታጣቂ እያሰማሩ ነው። ሐራ መሬት ይሉታል። ጄኔራል በየነ ገብረ እግዚአብሔር የተባሉ ሰው እንዲመሩት መደረጉን ሰሞኑን ኢቲቪ ነግሮናል። ከአማራ ክልል ባሰባሰቡት ታጣቂ ቡድን ደግሞ ተከዜ ዘብ የሚባል ሚሊሻ መስርተው ከፋኖም ከቲዲኤፍም ጋር እንዲዋጋ ያሰማሩታል። የቅማንት ታጣቂ ነን ላሉ ሰዎችም
ትጥቅና ስንቅ ይሰፍራሉ። እነዚህ ኢትዮጵያን በእጅ አዙር ሳይሆን በአብይ እጅ እንዲያተረማምሱ የተደረጉ ኃይሎችን የፈጠረቻቸው በፍጹም ግብፅ አይደለችም። ይልቁንም መጠየቅ ያለበት ጥያቄ ከእሳቸው መምጣት በፊት አንድም ታጣቂ ያልነበረባትን አሁን ግን የታጠቀ ኃይል የሚርመሰመስባትን ኢትዮጵያን የፈጠሩትን ከዚያም ለልማት የታጨውን የተማረ ወጣት እንዲገዳደል ያደረጉትን ጠቅላይ ሚኒስትር ከስልጣን እንዲወገዱ የምትፈልገው ግብፅ ከቶ ምኗ ሞኝ ቢሆን ነው የሚለው ነው። ኢትዮጵያን በኢትዮጵያውያን መውጋትና ማተረማመስ የሚለውን ጉዳይ መለስ ዜናዊ በፓርላማ ከመናገራቸው በፊትም ሆነ በኋላ የግብፅ መሪዎች ሲናገሩት የኖሩ ጉዳይ ነው። ለአብነት መሐመድ ሙርሲ ያደረጉትን እናስታውስ። በ2005 ዓ.ም በኢትዮጵያ አቆጣጠር የበጋ ወራት የግብፅ ፕሬዝዳንት የነበሩት መሐመድ ሙርሲ የአገሪቱን ፖለቲካዊ ድርጅቶች በቤተ መንግስታቸው ሰብስበው ስለ ህዳሴ ግድብ ሲወያዩ ኢትዮጵያን በጦር መውጋት እንደሚገባ፣ ይህ ካልተሳካም እንደ ኦነግና ኦብነግ ያሉ ኃይሎችን ተጠቅሞ ማተረማመስ አስፈላጊ እንደሆነ፣ ይህንን ለማድረግም እንደ ኤርትራ ያሉ ጎረቤቶችን መጠቀም እንደሚያስፈልግ ሲነጋገሩ በቀጥታ ስርጭት በቴሌቪዥን ተላልፏል። للحفاظ على أمننا المائي የውሃ ደህንነታችንን ለማስጠበቅ ሁሉንም ነገር ማድረግ ይገባናል። ለኛ ውሃ የሞትና የህይወት ጉዳይ حياة أو موت دي كورقة ضغط قاتلة على مصر በኢትዮጵያ ውስጥ አመጽ የሚያካሂዱና ይህንንም የግድብ ግንባታ የሚያስቆሙ ኃይሎችን ማሰማራት ይገባናል። ለምሳሌ 35% ህዝብ ኦሮሞ ነው። ኦነግ የሚባል ድርጅት አላቸው። ኢትዮጵያን ለማዳከምና ለመሰባበር ይህ ኃይል ይጠቅመናል። ኦብነግንም እንደግፈው። እነዚህ ሁሉ ካልተሳኩ ደግሞ ይህንን ግድብ በእንጭጩ ለማስቀረት ጎረቤት ሀገራትን መጠቀም አለብን። وتعتبر دي ورقة ضغط على شايف ان احنا አንዳች የሆነ ጥምረት መፍጠር አለብን። ጥምረቱ ከኢትዮጵያ ጎረቤቶች በተለይም ከኤርትራ ከሶማሊያና ከጅቡቲ ጋር መሆን አለበት። ይህንን መስራት ያለበት ደግሞ የደህንነት መስሪያ ቤቱ ነው። እነዚህን ሀገራት ተጠቅመን ለኢትዮጵያ የቀድሞ ፕሬዚዳንት ሙርሲ ኢትዮጵያን ለማተራመስና የህዳሴ ግድብን ግንባታ ለማስቆም የሚመክረው ስብሰባ በቀጥታ ስርጭት እንዲተላለፍ ካደረጉት በኋላ ቀድሞ አጋርነት ያሳየ ብቸኛው መንግስት የኤርትራው ሻቢያ ነው። ይህ በምስሉ ላይ የሚታየው የሱዳን ትሪቡን የሚያዝያ 18 2013 እንደ አውሮፓውያን አቆጣጠር ዘገባ የአባይ ወንዝ ውሃ ለግብፅ የተገባ ነው፣ ግብፅ ሳትፈቅድ የተፋሰሱ ሀገራት በአባይ ወንዝ ላይ ምንም አይነት ልማት ሊሰሩ አይገባም የሚለው የቅኝ ግዛት ስምምነት ሊከበር ይገባል ስትል ኤርትራ ለፕሬዚዳንት ሙርሲ ጦረኛ ስብሰባ ድጋፍ ሰጠች። ይህ ሁሉ እንደሚሆንም ይህም የግብፅ ስትራቴጂም እንደሆነ የተናገሩት መለስ ዜናዊም ከዚህ የሙርሲ ስብሰባና የኤርትራ ድጋፍ 2 ዓመት አስቀድመው ይህ ሁሉ እንደሚሆን ተናግረውታል። ቅርብ ጊዜ ወዲህ በነጭ ለባሽነት ለዚህ ስራ በነጭ ለባሽነት የተሰለፈው የኤርትራ መንግስት እና የኤርትራን መንግስት በመደገፍና በአዝማችነት በማሳተፍ በአፍሪካ ቀንድ ውስጥ አንድ የጥፋት ግንባር ለመመስረት ተንቀሳቅሷል። አስተባባሪው ሻቢያ ነው። አንደኛው ጫፉ አልሸባብ ነው። መሃል ላይ የኢትዮጵያ ጸረ ሰላም የኪራይ ሰብሳቢነት ኃይሎች አሉ። በመጨረሻም እነዚህ የጥፋት ኃይሎች ሁሉ ግንባር ፈጠሩ። አብይ አህመድ ከኢትዮጵያ ጸረ ልማትና ጸረ ሰላም ኃይሎች መካከል አውራ ሆነው ወጡ። ከሻቢያ ወገን ደግሞ ኢሳያስ አፈወርቂ ከሶማሊያ በአልሸባብ ፈንታ በፕሬዝዳንትነት ዘመናቸው አልሸባብ ላይ አንድም ጥይት ያልተኮሱት ፎርማጆ ሆነው ኢትዮጵያውያን ላይ ውጊያ ከፈቱ። ግብጾች ኤርትራን ተጠቅመን ኢትዮጵያን እናተረማምሳት እያሉ በፕሬዝዳንት ሙርሲ ሰብሳቢነት የገቡትን ቃል ለማስፈጸም ወላሂ እየተባለ የተማለላቸው የሚተገበር ዘንድ ሻቢያንና አብይ አህመድን ከፎርማጆ ጋር አቀናጅተው አሰለፉ። ከሁለተኛው የዓለም ጦርነት ወዲህ ብዙ ህዝብ ያለቀበትን ጦርነትም በኢትዮጵያ ምድር አካሄዱ። እስካሁን የሚያላለቅ ውጊያ አቀጣጠሉ። ይህ ከመሆኑ በፊትም አብይ አህመድ በግብፅ ገንዘብ ድጋፍ የሚደረግለትንና በኋላ ላይ ለጦርነቱ የተገለገሉበትን የኤርትራን ሰራዊት ለማስመረቅ ሳዋ ተገኙ። በዚህ በምስሉ ላይ የሚታየው ፎቶም ያኔ ሳዋ ሲሄዱ የተነሱት እንደነበር ተጠቅሶ በወቅቱ በጠቅላይ ሚኒስትር ጽሕፈት ቤት ተለቋል። አብይም ከጆሴፍ ካቢላ ወዲህ ለመጀመሪያ ጊዜ የሻቢያን ጦር ማሰልጠኛ ሳዋን የጎበኙ፣ ቆመውም ወታደር ያስመረቁ፣ ባስመረቁትም የኤርትራ ጦር አገራቸውን ይወጉ ሆነው ተመዘገቡ። ኢትዮጵያን በኤርትራም እጅ ማተራመስ ብለው የጻፉትን ስትራቴጂ እንዲህ በተቀናጀ መንገድ የሚሰሩላቸውን አብይ አህመድን ለማስወገድ ግብጾች ገንዘብና ጊዜ መድበዋል የሚለው የብልጽግና ፕሮፓጋንዳ ተራ ተረት የሚሆነውም ይህ ሁሉ ታሪክ በሚገባ ሲነበብ ነው። ግብፅ እንዲህ ያሉ የፖሊሲዋን ፈጻሚ በ4 ኪሎ ቤተ መንግስት አስቀምጣለች የሚለውን በከፊል ከተመለከትን የኤርትራስ ፍላጎት ምንድን ነው የሚለውን ቀጥለን እንይ።
የሻቢያ መር ኤርትራ ፍላጎት ባጭሩ ኢትዮጵያ የተበታተነች ወይም የተዳከመች ሀገር ካልሆነች እኛ የበታች ሆነን እንኖራለን። ኢትዮጵያ የተበታተነችና የተዳከመች ከመሆን ከተረፈች 4 ኪሎ ያለው መንግስት ለኛ የሚታዘዝ መሆን አለበት የሚል ነው። ይህንን ዘርዘር ብሎ የምናገኘው ህግሃኤን ዝምድናውን ምስ ዲሞክራሲያውያን ምንቅስቃሳት ኢትዮጵያ በሚል ርዕስ እንደ አውሮፓውያን አቆጣጠር በ1985 ጥቅምት 15 በወጣው የሻቢያ መግለጫ ላይ ነው። ይህንን መግለጫ በአማርኛ ተርጉሞ ያስነበበው የሻቢያው የፕሮፓጋንዳ ከያኒ ተስፋዬ ገብረአብ ነበር። ተስፋዬ የትራቪሎ ዋሻ ብሎ በሰየመው መጽሐፉ ከትግርኛ ወደ አማርኛ መልሶ ባቀረበው በዚያ የሻቢያ መግለጫ ላይ በአዲስ አበባ የሚኖረው መንግስት ለኤርትራ ትዕዛዛት የሚገዛ መሆን እንዳለበት፣ ያ ካልሆነም መንቀፍና መቃወም እንደሚገባ ያትታል። የኢትዮጵያ ማዕከላዊ መንግስታት ኤርትራን ደጋግሞ የወረሩት ከኤርትራ ምድር እንደ ሻቢያ ያለ ጋሻ የሆነ ኃይል ባለመፈጠሩ እንደሆነ ሊተርክ የሚሞክረው የተስፋዬ ትርጉም ኢትዮጵያ አማራ የሚጨቁናቸው ብሔሮች የሚኖሩባት ነች ብሎ ይቀጥላል። ሻቢያ ይህንን ስትራቴጂውን ለማሳካትና በኢትዮጵያ ውስጥ ያለውን መንግስት ለማዘዝ ሲሞክር አልሳካ ሲለው በ1990 ዓ.ም ኢትዮጵያ ላይ ወረራ ፈጽሟል። ከዚያም ኢትዮጵያን ማተረማመስ የሚለውን እቅዱን ለመተግበር ኦነግንም ኦብነግንም ደምሂትንም ግንቦት ሰባትንም ገሃነንም ቤጉንም በአጠቃላይ 11 እርስ በርስ የሚገዳደሉ የማይስማሙ ኃይሎችን ማሰልጠንና ማሰማራትን ቀጥሏል። በእነዚህ ኃይሎች ሁሉ የሚያሳካው ነገር እንደሌለ ሲገባውና ኢትዮጵያን ለማፍረስ የሚያመች ሁነኛ መዶሻ የያዙ መሆናቸው ሲረዳ አብይ አህመድን በፍጥነት ወዳጅ አደረገ። በ2010 ዓ.ም ክረምት በኢትዮጵያ አቆጣጠር በሐዋሳ በተደረገው የእራት ግብዣ ላይ ራሳቸው አብይ ተርጉሞ ያቀረቡትና ኢሳያስ አፈወርቂ የተናገሩት ንግግርም ተስፋዬ ገብረአብ በ1985 ዓ.ም እንደ አውሮፓ አቆጣጠር ተጻፈ ብሎ ያስነበበውን ነገር የሚደግም ነው። ኢሳያስ እኔ የምልህን እየመራህ ኢትዮጵያን ምራት አለኝ ብለው ጠቅላይ ሚኒስትር አብይ በቀጥታ ስርጭት በሚተላለፍ ዝግጅት ተርጉመው ተናግረዋል። የኤርትራውን ፕሬዝዳንት የትግርኛ ንግግር ከዚህ ቀደም ብለው በአስመራ በነበራቸው ቆይታም የኤርትራ የውጭ ጉዳይ ሚኒስትር ሆነው እንደሚሰሩ የሻቢያ ጉዳይ አስፈጻሚም ሆነው እንደሚሰማሩ ቃል ሲገቡ እንዲሁ በኤርትራም በኢትዮጵያ ሚዲያዎች ተደምጠዋል። ዶክተር አብይ ምስኩላቶም አሕዋትና ብዚ መጽኦም ዘለዉ እንኳ ብድሓን መጻኹም። ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። የእኔ ተላላኪ ሁን ሲባል እሺ ብሎ የውጭ ጉዳይ ሚኒስትር ነኝ የሚል ጠቅላይ ሚኒስትር ኢትዮጵያን ማዳከምና ብሔሮቿን ተጠቅሞ ጦርነት ውስጥ መክተት የሚል ፖሊሲን በብቃት የሚተገብር የጨለማ ዘመን አጋሬ የኤርትራ መንግስት ሆይ አመሰግናለሁ እያለ በፓርላማ የሚናገር ለሻቢያ ጦር አበል ከፍሎ ትጥቅ ሰጥቶ የራሱን አገር ሕፃናትን የሚያስገድል ፋብሪካ የሚያስነቅል መሪ ኤርትራ ከ4 ኪሎ እንዲባረርላት ዶለተች ቢባል ማን ያምናል የሚለው ጥያቄ የሚነሳው በእነዚህ ምክንያቶች ነው። በ1985 የተጻፈውን የሻቢያን ዓላማ በብቃት የሚከውኑት ጠቅላይ ሚኒስትር አብይ ይህንን ጽሑፍ ተርጉሞ ካስነበበው ተስፋዬ ገብረአብ ጋር በዚያው በአስመራ ቆይታቸው ተገናኝተው እንደሚወዱትና እንደሚያደንቁት ወደ ቢሾፍቱም እንዲሄድ ፍላጎታቸው መሆኑን እንደነገሩት ጉቺ ሽመልስ የአዳው ጥቁር አፈር ሲል ባስነበበው መጽሐፍ ተርኳል። የተስፋዬን ቤተሰቦችና የሻቢያን ባለስልጣናት በማነጋገር የተዘጋጀው ይኸው መጽሐፍ እንደሚለው ተስፋዬ ገብረአብን አስመራ ፓላስ በተባለው ቦታ እንዲጠራ ያደረጉት ጠቅላይ ሚኒስትር አብይ ራሳቸው ናቸው። የጠሩላቸው ደግሞ የሻቢያው ከፍተኛ ሹም የማነ ገብረአብ ናቸው። ከዚያም አብይ አህመድ የተስፋዬ ገብረአብን መጽሐፎች ከአስመራ እያስላኩ ያነቡ እንደነበር ለራሱ ለተስፋዬ ሲነግሩት እንደነበረም በዚሁ ድርሰት ላይ ሰፍሯል። አብይ አህመድ ያነበቡት የተስፋዬ መጽሐፍ ቀደም ሲል የጠቀስነው የትራቭሎ ዋሻ የተባለውና ኢትዮጵያን ማመስ ለኤርትራ እንደሚጠቅም የሚተርከውን መግለጫ የያዘው ሰነድም ነው ማለት ነው። እንዲህ ባለ መልኩ ሻቢያ ያጻፈውን እየፈለገ ኢሳያስ ያዘዙትን እንደወረደ የሚፈጽም መንግስት እንዲወገድ የሚፈልግ የኤርትራ መንግስት ምኑ ላይ የታመመ ሊሆን ይችላል? በኢትዮጵያ መሪዎች ታሪክ በዚህ ደረጃ ለሻቢያ መንግስታዊ ሎሌነት የፈጸመና ከኢሳያስ ግምት በላይ ኢትዮጵያን ያተረማመሰ መሪ ኖሮ ያውቃልን?
ታዲያ እንዲህ ያለ መንግስት እንዲወገድ ሻዕቢያ ይፈልጋል ማለት ምን የሚሉት ፖለቲካዊ መሐይምነት ነው? እንዲህ ያሉትን የግብፅ ጉዳይ ፈጻሚ ለማስወገድ የሚነሳ የካይሮ መንግስትስ አለ ማለት እንዴት ያለ አለማወቅ ነው? የሚሉትን ጥያቄዎች ለዘመናችን ተላላኪዎች በመጠየቅ መልካሙን ሁሉ እየተመኘን እንሰናበታለን።